ኢየሱስ ክርስቶስ ሁሌ ትክክል ነው። እኛ በማይገባም በማንረዳው መንገድ ሁሉ ውስጥ ሁሌ እሱ ትክክል ነው እናውቃለን። ይሄን እናምናለን። የማካፍላችሁ ቃል ባጭሩ ሐሳቤን አካፍዬ እጨርሳለሁ። ጥቂት ደቂቃዎች አብረን እንሆናለን። እግዚአብሔር ይረዳናል። የማካፍልበት ክፍል ቆሎስያስ ላይ ያለ ክፍል ነው። እናንተ በክርስቶስ ኢየሱስ ፍቅር የምጠይቃችሁ ይህን ክፍል ሙሉን አንብቡት። 4 ምዕራፍ ነው ያለው፣ ግን በጣም ጥልቅና ድንቅ የሆነ ትምህርት የምንማርበት ክፍል ነው። እንደ ዓመቱ የጥናት ክፍላችሁ ሁሉ ብታዩት የሚደንቅ ነገር ያለበት ነው። መልእክቱን የጻፈው ጳውሎስ ነው። ጳውሎስ ያው ሐሳቡን ሙሉን ነገር እናንተ አንብባችሁ እኔ ዳራውን ተከትዬ ወይንም ደግሞ የስነ መለኮት ይዘቱን ይዤ አይደለም ማወራላችሁ። ይሄንን ግን እናንተ እንደ መጽሐፍ ጥናት ራሳችሁ ልታጠኑ ትችላላችሁ ከምዕራፍ 1 እስከ 4። ስለዚህ ክፍሉ ያው ለስህተት ትምህርት ለተነሳው ጥያቄ ወይንም በሰዎች አእምሮ ውስጥ ስለተፈጠረው ግራ መጋባት ጳውሎስ የሰጠው መልስ ነው። አንደኛው ክፍል ላይ ስታዩ ክርስቶስ ማን ነው? ክርስቶስ ምን ይመስላል? ሁለተኛውም ላይ ሰፊውን ሐሳብ ይዞ የሚሄደው ክርስቶስ ምን አረገልን? በክርስቶስ ምን ሆንን? በክርስቶስ ኢየሱስ ከምን ህይወት አወጣን? ወዴት አመጣን? የሚለው ነው። በክርስቶስ ኢየሱስ የሆነልንን ክፍል በደንብ ሶስተኛው ክፍል ላይ ስንመጣ በትክክል ከእግዚአብሔር ጋር ሊኖረን የሚገባና እግዚአብሔር እንግዲህ በእርሱ በልጁ ይሄንን ከሰጠን ራሱ በክርስቶስ ይሄ ከሆነልን እንግዲህ እኛ ደግሞ እንዴት መኖር አለብን የሚለውን ሐሳብ 3 ላይ ጀምራል። ከእግዚአብሔር ጋር ከእንደገና ወደ ጎን ደግሞ ከተለያየ የቤተሰብ አባላት ጋር የሚኖረንን ወይንም ከሰው ጋር የሚኖረንን ጥምር ግንኙነት በምን አይነት መልኩ ማስኬድ አለብን የሚለውን ትክክለኛ ትምህርታዊ 4ኛ መጠቅለያና አንዳንድ ማብራሪያ ሐሳቦች ያሉበት ነው። ስለዚህ እኔ ምዕራፍ 3 ላይ ይሄንን እናንተ ቤታችሁ ገብታችሁ እንድታነቡት ለናንተ እተዋለሁ 1 እና 2። 3 ላይ ግን ያሉ ከምዕራፍ 3 ከቁጥር 1 እስከ 4 ባሉት ሐሳቦች ላይ ጥቂት ነገር እናገርና በዛ ሐሳብ ላይ ይሆናል ጥቂት ባብራራም የማብራራው ከዚሁ መጽሐፍ አልወጣም። ስለዚህ ምዕራፍ 3 ከቁጥር 1 ጀምሮ አነብዋለሁ። እንዲህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገር እሹ፣ ሐሳባችሁም በላይ ባለው እንጂ በምድራዊ ላይ አይሁን። ሞታችኋል፣ ሕይወታችሁ ከክርስቶስ ጋር ከእግዚአብሔር ዘንድ ተሰውራችኋል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዛን ጊዜ ከእርሱ ጋር በክብር ትገለጣላችሁ። ክፍሉ ላይ ሲጀምር እንዳለው እንግዲህ ከክርስቶስ ጋር ከተነሳችሁ፣ እንግዲህ የሚል የቀድሞውን ሐሳብ የሚጠቀልል ወይ የቀድሞውን ሐሳብ አያይዛችሁ እንድታዩ የሚያመለክት አመልካች ግስ አለበት። እንግዲህ ምን? እንግዲህ ከዚህ በፊት የተነገረውን 1 እና 2 ላይ ያለውን ሐሳብ እንደዚህ ይላል። እንግዲህ የትኛው እንግዲህ? ይሄ አያያዥ ግስ የሚያያይዘው 1 እና 2 ላይ ያሉት በክርስቶስ የሆነላችሁ ሕይወት ብሎ የሚናገረው እያንዳንዱ ነገር እንግዲህ በክርስቶስ ኢየሱስ እንዲህ ከሆነላችሁ፣ እንግዲህ በክርስቶስ ኢየሱስ ይሄንን ሕይወት ካገኛችሁ፣ እንግዲህ በክርስቶስ ኢየሱስ ይሄንን ሕይወት ከተካፈላችሁ እናንተ ደግሞ አሁን ታደርጉት ዘንድ የሚገባ ነገር በዚህ አለ። አንደኛ እንግዲህ ከክርስቶስ ኢየሱስ ጋር ከተነሳችሁ በላይ ያለውን ምን አድርጉ? አስቡ። ወይንም ደግሞ በላይ ያለውን እሹ። በላይ ያለውን ነገር የአእምሮአችሁ ሐሳብ አድርጉ።
በጣም ሁሉ ጊዜ ልንገረምበት ልንደነቅበት የሚገባ አንድ በህይወታችን ውስጥ ተመላልሶ በተለያየ አይነት የህይወት ምሳሌ የምናየው ትልቅ ነገር አለ። ለምን ለእግዚአብሔርም ለሰውም ለሰይጣንም አያችሁ ሐሳብ ከፍተኛ ቦታ ያዘ ወይንም ሐሳብ ለምን በዚህ ዓለም አሰራር ውስጥ የሰውን ሐሳብ መቆጣጠር ሰውን እንደመቆጣጠር ለምን ተቆጠረ? አያችሁ በስነ ሳይንስ ህግ ውስጥ የትኛውንም ነገር ሰው ሲያስብ ያቅዳል፣ አቅዶ በአእምሮ ውስጥ ያስባል፣ ያሰበውን ነገር ወደ ስዕል ይለውጣል፣ ስዕሉን ደግሞ ወደ ተግባር ያመጣዋል። ስለዚህ ሰው የሚያስበውን ነገር ያክላል፣ ሰው የሚያስበውን ነገር ይሆናል፣ ሰው የሚያስበውን ነገር ያደርጋል። ለዚህ ነው መጽሐፍ ቅዱስ ሲናገር እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገር እሹ። ምን በሉ? እሹ ወይንም ደግሞ ፈልጉ። ለምን? እናንተ በዚህኛው ምዕራፍ ከመምጣቱ በፊት በክርስቶስ ኢየሱስ የተደረገላችሁ የከበደ የተሻለ ከምንም ነገር ጋር የማይነጻጸር ህይወት ስላለ እንግዲህ ይሄንን እሹ። ምን እሹ? በሰማይ ያለውን ነገር እሹ። ወይንም አእምሯችሁ ላይ የሚነክሰው ነገር በልባችሁ ከብሮ የሚሰራ ነገር ስለሆነ የክርስቶስ ኢየሱስን ነገር ምንድነው? እሱ በላይ ያለው ነገር በአብ ቀኝ ያለው ክርስቶስ ኢየሱስ በተቀመጠበት የተቀመጥንበት ይሄ ህይወት ምንድነው? ለምንስ ደግሞ ይሄንን ጳውሎስ ደግሞ እንግዲህ እናንተ ከእንዲህ አይነት ባርነት ከወጣችሁ ከህግ አሰራር ነፃ ሆናችሁ ከተፈታችሁ አሁን ልትኖሩ የሚገባው በእንዲህ አይነት አኗኗር ነው። ምድር ላይ የኖራችሁ የሰማይን ነገር የምታስቡ ሰዎች እንድትሆኑ ነው። እንዳልኳችሁ አእምሮአችንን የሚቀራመቱ ብዙ ነገሮች ናቸው። ኑሮ፣ ልጅ፣ ትዳር፣ ስራ፣ ምድር በራሱ በብዙ አይነት መንገድ የኛ አእምሮ ለብዙ ነገር የተገዛ ነው። ያለንበት ዓለም በኃጢአት የወደቀ አመጽ የበዛበት በብዙ አቅጣጫ ያለ ስራ የኛን አእምሮ ሊቆጣጠር የሚሞክር ነገር ከየትኛውም ዘመን ይልቅ የበዛበት ዘመን ነው። እኔ በአንተ አእምሮ ላይ ልንገስ፣ እኔ በአንተ አእምሮ ላይ ከፍ ልበል፣ እኔ በአንተ አእምሮ ላይ ልኑር። ለምን? አንተ ሌላ ነገር ስታስብ ሌላ ሰው ነህ። ሰማይን ስታስብ ግን ሌላ ነህ። ሰማይን ባሰብን ቁጥር ህይወታችን የሚመራበት መለኮታዊ የሆነ የህይወት ቀመር አለ። አይታችኋል? መጽሐፍ ቅዱስ ውስጥ ብሉይ ኪዳን ላይ የእስራኤልን ህዝብ ስታዩ እነዚህ ሰዎች አምላካቸውን ማሰብ ጀምረዋል፣ ጊዜ አግኝተዋል። ጭድ ይጨመር አለ። ሰው አምላኩን ባሰበ ቁጥር ወይንም ደግሞ ተስፋ የተሰጠውን የዘላለም መንግስት ባሰበ ቁጥር ልቡ በተስፋና በፓሽን ይኖራል። ጠላት ደግሞ በምንም አይነት ተአምር ይሄን እንድናስብ አይፈልግም። የድላችን ምንጭ የሆነውን ኢየሱስ ክርስቶስን የሞተልንን ከሞትም የተነሳውን ስለኛ ተላልፎ በቀራንዮ መስቀል የተሰጠ ደሙን ስለኛ ያፈሰሰ በዚህ አእምሮ ሊከብር የሚገባ እሱ ነው። በዚህ አእምሮ ሊነግስ የሚገባ እሱ ነው። የትኛውም ዛሬ ልንገስብህ የሚል አካል ወይንም ማንም ክርስቶስ ኢየሱስ ለኔ የከፈለውን ነገር አልከፈለም። ከኃጢአት ባርነት ፈታኝ፣ ሊነግስበት ይገባል፣ ሊታሰብ ይገባል። አገር አዘጋጀልኝ፣ ሊታሰብበት የሚገባ ታላቅ ስራ ሰጠኝ። ስለዚህ በአእምሮ የሚከብረው ክርስቶስ ነው።
በአእምሮዬ የሚነግሰው ክርስቶስ ነው። አእምሮዬ ክርስቶስ ነው። ልቤ ክርስቶስ ነው። እኔ አንድ ነገር እተውላችኋለሁ በዚህ ደቂቃ ውስጥ እስቲ ልባችንን እንድንመረምር። እኔ የምሻው ምንድነው? መጽሐፍ ቅዱስ በአብ ቀኝ እንደተቀመጠ የሰማዩን እሹ። ሰማይ ያስጨንቀን ይሆን? ሰማይ ክርስቶስ ነው። ሰማይ የእግዚአብሔር መንግስት ነው። ሰማይ በክርስቶስ ኢየሱስ የተቀመጥንበት የስልጣን ስፍራ ነው። ዕለት ዕለት በሕይወታችን ስንኖር እግዚአብሔር በእኛ ሕይወት ውስጥ ከብሮ የምንጨነቅበት ነገር መንግስቱ ነው። አእምሮአችንን የተቆጣጠረው ልባችንን የተቆጣጠረው ክርስቶስ ነው። እኔ ይህንን በእምነት ለእናንተ ተዋለሁ። ዛሬ ከየትኛውም ዘመን ይልቅ እኛን እንዲቆጣጠረን የሚገባው ክርስቶስ ስለ ሞተ ራሱን አሳልፎ በቀራንዮ መስቀል ተላልፎ ስለተሰጠ ስለኛ ኃጢአት ስለከፈለ ከየትኛውም ነገር ይልቅ ክርስቶስ ይበልጣል። ለዚህ ነው ቆሎስያስን ስታዩት ክርስቶስ በቂ ነው። የትኛውም የተደመረ የትኛውም የተጨመረ በመዳናችሁና በሕይወት በመጣው የሕይወት ሥራ ላይ የትኛውም ጭማሪ አይሰራም። ክርስቶስ ብቻውን በቂ ነው። ስለዚህ አስቡ፣ ክርስቶስን እዩት፣ ወደ ክርስቶስ ተመልከቱ። ከምን አይነት ኃጢአት እንደተፈታችሁ እዩት ክርስቶስ። ስለዚህ ለዚህ ነው መጽሐፍ ቅዱስ ሲናገር እንዴ ሞታችሁ አልነበራችሁም እንዴ ይላችኋል ማለት ነው። ምዕራፍ 2 ላይ ቁጥር 12 ላይ እንዴ ሞታችሁ አልነበራችሁም እንዴ? እንደገና እንዴት ሕግ መጥቶ ነገሰባችሁ? በዚህ ዓለም ላይ እኛ ለዚህ ዓለም ሞተን ደግሞም ለክርስቶስ ኢየሱስ ሕያው ሆነን የሚነግስብንና የሚከብርብን የእግዚአብሔር መንግስት ሐሳብ ነው። በላይ ያለውን እሹ መሻታችን ምንድነው? ምኞታችን ምንድነው? ናፍቆታችን ምንድነው? የምንጠብቀው ነገር ምንድነው? የተሻለ ብለን የምናስበው ነገር ምንድነው? ከመንግስቱ አይበልጥም፣ ከክርስቶስ አይበልጥም። የታረደው በግ እርሱ ይበልጣል። እርሱ አንደኛ ነው። እርሱ ከሁሉ ይሻላል። በእኔ ሕይወት የሚነግሰው የናዝሬቱ ኢየሱስ ነው። የማስበው እሱን ነው። የምናፍቀው እሱን ነው። እውነተኛ ፍቅረኛ እሱ ነው። ሳይሳሳ ስለ እኔ ኃጢአት ራሱን አሳልፎ ሰጠ። ከዚህ የሚበልጥ ወዳጅ ሰው በስጋ ሲያፈቅር አይታችኋል። ሰው በስጋ ሲወድ፣ ሰው በስጋ ልቡ ሲገዛ የሚሆነውን ነገር ያጣል። ሐሳቡ እሷ ትሆናለች፣ ሐሳቧ ደግሞ እሱ ይሆናል። ነገር ግን ክርስቶስ ኢየሱስ ከዚህ በሚሻል ፍቅር ልባችንን አስሮታል። ጻድቅን እንኳን የሚፈልግ ጥቂት ይኖር ይሆናል፣ ኃጢአተኛን ግን የሚፈልግ አንዳች ይኖራል። እሱ ግን እንዲሁ ከኃጢአት ጋር ወደደኝ፣ ከኃጢአት ጋር እንድኖር ግን አልፈቀደም። ሁሌ አንድ ክፍል በጣም በብሉይ ኪዳን ላይ ከሚገርመኝ ክፍል ውስጥ ዘፍጥረት ምዕራፍ 3 ላይ ከቁጥር 9 በጣም ልቤን የሚነካኝ ክፍል ነው። መጽሐፍ ቅዱስ ሲናገር ምን ይላል? ልክ ሰው ኃጢአትን ሰርቶ ሲወድቅ ኃጢአትን ልክ ሰርቶ እንደወደቀ አንድ ነገር ሆነ። በጣም የሚገርመው ነገር ልክ አዳምን እግዚአብሔር ሲፈልገው አለ በቃ ተደብቄህ አለው፣ በዛፎች ውስጥ ተደብቄ ያለው ራቁቴን ነኝ አለ። ራቁት መሆንህን ማን ነገረህ? ካዘዝኩ ዛፍ እንዳትበላ ካልኩ በላህ አለው። ሁሌም ልቤን የሚነካኝ ክፍል ነው። ግን የሚያስደንቀው ነገር ልክ 20 ላይ ሄዳችሁ ስትመለከቱ እግዚአብሔር ኪዳንን ያዘጋጅ ነበር ሰው ከወደቀበት ይነሳ ዘንድ። ዛሬም የእግዚአብሔር ስራ ይሄ ነው። ስለዚህ ምን አደረገ ይላል? የቆዳም ግልድም ሰራላቸው፣
አለበሳቸው ላይ አለ። ጠላት አንድ የሚከስበት የክስ ካርድ ሲይዝ እግዚአብሔር ደግሞ ለወደቀ ሰው የመዳኛን መንገድ ምን ያደርግ ነበር? ያዘጋጅ ነበር። ጠላት ወድቀው ራቁት ሆነው ጨለማ ውስጥ በገቡበት ቀን ድል አገኘ። ሁሌ የሚኮንንበት የኩነኔ ኑሮ እንዲኖሩ የሚያደርግበትን ካርድ ሰው ሁሉ ከኃጢአት ባርነት ስር ወድቆ መነሳት እስኪያቅተው ድረስ የውድቀትን ካርድ አገኘ። እግዚአብሔር ግን ያን የውድቀት ካርድ በገዛ ልጁ ሞት ነጥቆ መልሶ ሊሰጠን ይሰራ ነበር። 400 500 ዓመት ሲፈጅ እግዚአብሔር ዕለት ዕለት ሰው እርቃኑ ይሸፈን ዘንድ ሲሰራ፣ ጠላት ዛሬም ሰው ራቁት ይሆን ዘንድ ይሰራል። እግዚአብሔር ግን የሰውን እርቃን ሊሸፍን የገዛ አንድ ልጁን ሰጠ። ከዚህ በኋላ ለዚህ ነው ሮሜ 8 ላይ ስታዩ በክርስቶስ ላሉት ኩነኔ የለም። ካሁን በኋላ ጠላት ካርድ የለውም። ካርዱ ተነጥቋል። ክርስቶስ ሞቷል፣ ተነስቷል፣ ከኃጢአትም ባርነት ሰዎችን ፈቷል። ስለዚህ በክርስቶስ ላሉት ካሁን በኋላ ኩነኔ የለም። እንዲህ አይነት ወዳጅ አለን። እንዲህ አይነት ጌታ አለን። እኛ ወድቀን ለውድቀታችን መውጫ ሲያዘጋጅ የሚኖር ጌታ፣ ወድቀን ያልተወን ጌታ። ስለዚህ እኔ ለምንድን ነው መንግስቱን የምሻው? ለምንድን ነው የሰማዩን የምሻው? አምላክህ ወዳጅህ ከሞት ያዳነህ ስለሆነ። ከዚህ ውጪ ታሪክ፣ ከዚህ ውጪ ርዕስ እኔና እናንተ የለንም። ሌላ ሁሉ ከዚህ ርዕስ በታች የሚጻፍ ነው። ለምን? ከማንም ይልቅ ከዚህ ነውር ያዳነን ጌታ ዛሬም ተመልከቱ፣ በኃጢአት ለሚኖሩ ሰዎች የእርቃን መሸፈኛ የለም። ክርስቶስ ብቻ እርቃንን ይሸፍናል። ተመልከቱ፣ ሀብት አይሸፍን፣ ትምህርት አይሸፍን። ዛሬ ብዙ ሀብት ያላቸው ሰዎች ቀዳዳቸውም ራቁታቸውም ባላቸው ነገር አልተሸፈነም። ክርስቶስ ብቻ ቀዳዳን ይሞላል። ክርስቶስ ብቻ እርቃንን ይሸፍናል። ለዚህ ነው ክርስቶስን የምንሻው። ሁለተኛ የሄደ ጌታ እንዳለን የምናስበው እሱን ባሰብን በሻትን ቁጥር ነው። የሚያጓጓችሁ ነገር ምንድን ነው? ባየው፣ ቢመጣ፣ ቢሆንልኝ፣ ቢደረግልኝ፣ ነገሬ ላይ ቢጨመር ብላችሁ የምታስቡት ነገር ምንድን ነው? ብዙዎቹን አግኝታችሁ ጠግባቻቸው ደግሞ ሌላ አምሯቸዋል። ክርስቶስ ግን የሚጠገብ አይደለም። ያ የሄደ ጌታ ይመጣል። እንደ ሄደ እንዲሁ አይደለም፣ በክብር ይመጣል። የምናፍቀው ሙሽራ አለኝ። ስለዚህ የኔ ልብ እሱን ትሻለች። የኔ ልብ እሱን ትናፍቃለች። የኔ ልብ እሱን ትላለች። ይሄ ወዳጅ እንደሄደ እንዲሁ ስለሚመጣ እሱን ይሹት፣ የሰማዩን ይሹት። ማረፍ በሱ ውስጥ አለ። ደስታ በሱ ውስጥ አለ። ሰላም በሱ ውስጥ አለ። ለምን አይምሮዬን ለጌታ ሰጠዋለሁ? ስለሞተላችሁ፣ ከኃጢአት ባርነት ስለፈታችሁ። እንግዲህ ይሄ ሁሉ በክርስቶስ ከሆነላችሁ አንድ ነገር እላችኋለሁ። እንግዲህ እናንተ ከክርስቶስ ኢየሱስ ጋር ከተነሳችሁ አራት ነገሮችን ፈጥኜ እናገራል። ፈልጉ ወይንም እሹ፣ አስቡ። ሐሳባችን ዛሬ በብዙ አይነት መንገድ የተወጠረ ነው። እግዚአብሔር ሐሳባችንን ይታደግ። ሐሳብ ይገላል፣ ሐሳብ ያድናል። ሐሳብ ያድናል ስንል፣ ሐሳብ ይገላል ስንል ከአይምሮ በወጣ ሐሳብ ብዙዎች ይጠፋሉ። ሐሳብ ጉልበት ያለው አደገኛ ነገር። ስለዚህ አስቡ፣ እሹ ወይንም ደግሞ አስቡ።
የምታሹትም ነገር ወይንም የምትፈልጉትም ነገር የመንግስቱን ነገር ይሁን። መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። መንግስት ውስጥ ያለው የተስፋ ህይወት የሚቀጥል ነው። አያችሁ፣ መንግስተ ሰማያትን ማሰብ ተስፋችን ነው። መንግስተ ሰማያትን መናፈቅ ተስፋችን ነው። የማይሰለች ነገር ቢኖር ክርስቶስን መናፈቅና መንግስተ ሰማያትን እያሰቡ በናፍቆት በዚህ በጠፋውና በወደቀው ዓለም ላይ መኖር። ምን ትናፍቃላችሁ? ምን ትሻላችሁ? ምን ትፈልጋላችሁ? ብዙ ነገር ፈልጋችሁ አግኝታችኋል። ብዙ ነገር ናፍቃችሁ አግኝታችኋል። ግን ከዛ የተሻለ የምንናፍቀው ጌታ አለ። በሙላት እስኪገዛ ድረስ መንግስቱ በምድር ላይ እንዲሁ 1000 ዓመት ገዢነት እስኪመጣ ድረስ ክርስቶስ ኢየሱስን እንናፍቃለን። ክርስቶስ ኢየሱስ መሻታችን ይሆናል። መሻታችን በመቆም በመነሳታችን ክርስቶስ ይሆናል። ብዙዎቻችን በብዙ ፐርሰንት ባየው ትዳር ውስጥ ያለን በምድር እስካለንም ድረስ የምንቀጥል ሰዎች ነን። ሚስታችሁ ምሽራ ሆና ልታገቡ ባሰባችሁ ቀን የሚናፍቃችሁ ነገር አንድ ነገር ነው። አብረን አንድ ቤት ውስጥ ሆነን መኖርን ነው። በቃ በአእምሯችን የምንስለው እሷ የኔ እኔ የሷ ሆኜ። እንዲሁ ደግሞ የሄደ ክርስቶስ በክብር እንደሚመጣ መናፈቅ ከዚህኛው ፍጥረታዊ ስርዓት ጋር ሲዛመድ ምን ይመስላል? የሞተልኝ ጌታ፣ ሕይወቱን የሰጠኝ ጌታ፣ ደግሞም በክብር ያለ ጌታ፣ ሰማይን በማሰብ በምድር የሚኖር ጌታ። ስለዚህ ክርስቶስ ኢየሱስን እሻለሁ፣ እናፍቃለሁ። በየትኛውም ነገር ውስጥ ላገኘው እፈጥናለሁ። ቃል ውስጥ እፈልገዋለሁ፣ ጸሎት ውስጥ እፈልገዋለሁ። በዚህ ህይወት ውስጥ መሻቴን በእግዚአብሔር ፊት አፈሳለሁ። ሐሳቤ ይሆናል። ነገር እንደጠፋበት ሰው፣ ነገርን እንደሚፈልግ ሰው ሐሳቤን የሚገዛው ክርስቶስ ነው። አያችሁ፣ አሁን አእምሮአችንን የተቀራመተው ብዙ ነገር ስለሆነ ክርስቶስ ኢየሱስ ብዙ ነገር በተቀራመተው አእምሮ ላይ ጥቂት ነው በቃ ዥው 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 የሚለው። ግን አንተ ክርስቶስ ነህ፣ እኔ ክርስቶስ ነኝ። ማንም ሰው ለዚህ አካል አልሞተም። የሞተው አንድና ብቸኛ ሕያው የሆነው ክርስቶስ ነው። ዛሬ እንድንደምቅ፣ ዛሬ እንድንታይ፣ ዛሬ ስፍራ እንድናገኝ ያደረገን አንድ እርሱ ክርስቶስ ብቻ ነው። እሺ፣ ክርስቶስን ልሻው፣ ክርስቶስን ላስበው፣ ክርስቶስን መንግስቱን እንደኔ ልቁጠረው። ለምን ምን ይላል እዛው ክፍል ላይ 3 ላይ ሄዳችሁ ስታዩ አንደኛ ሞታችኋል እንዴ? የሞተ ሰው የራሱ መብት የለውም። የሞተ ሰው የትኛውንም ነገር ብትሉት ተነስቶ መልስ አይመልስም። ስለዚህ በሞቱና በትንሣኤው በአደባባይ እንደሞታችሁና እንደተነሳችሁ በጥምቀት ከመሰከራችሁ፣ ጥምቀትን ያሳያል፣ ግርዘትን ያሳያል። 2 ላይ እንዳልኳችሁ እናንተ ሄዳችሁ ተመልከቱት። ስለዚህ ለዚህ ከሞታችሁ ከየት መጣ? አሁን ተጨመረ የምትሉት ሕግጋትና ስርዓት ከየት መጣ? እናንተ እኮ ለዚህ ዓለም ሕግ ምን ብላችኋል? ሞታችኋል። ዛሬ መሞት በእግዚአብሔር መንግስት ውስጥ ትልቅ ጥያቄ ውስጥ የገባበት ዘመን ነው። ለምን?
ሞቱ ብለን ያሰብናቸው ሰዎች ካላሰብንባቸው ቦታዎች ነቅተው እንዳልሞተ ሰው ስለኖሩ ስላየናቸው ከሞታችሁ ሞተናል ብላችሁ ካሰባችሁ እንደ ሞተ ሰው በክርስቶስ ኢየሱስ ደግሞም ኃጢአትን እንደተወሰው መመላለስ ግዳችን። ሞታችኋል። ስጋዊ ሞትን አይደለም የሚናገረው፣ ነገር ግን በክርስቶስ ኢየሱስ ሞትና ትንሣኤ በጥምቀት እንደተባበር ነው። በዓለም ፊት እኔ ለኃጢአት ኃጢአትም ደግሞ እኔን ላያውቅ ለዓለም ሞቻለሁ ያልንበትን ስርዓት ፈጽመናል እኮ። ላስታውሳችሁ፣ ሞታችኋል። ረስታችሁ ከሆነ ሞታችኋል። ወይ ኢትዮጵያ ሞታችኋል፣ ወይ እዚሁ የምትጠመቁበት ቦታ ሞታችኋል። አሮጌው ሰው አይደለም የምትመላለሱት አሁን በእምነት በክርስቶስ ኢየሱስ በሆነው ሕይወት ስለሆነ። ከየት አመጣችሁት? የሞተ ሰው ድጋሚ እንዴት ይህንን ነገር ሊያደርግ ይችላል? ስለዚህ አንደኛ ምን ብላችኋል? ሞታችኋል። የሞታችሁት ለማን ነው? ለኃጢአት ነው። የሞታችሁት ለማን ነው? ለዚህ ዓለም ነው። የሞታችሁት ለማን ነው? ለክፋት ነው። ነገር ግን ሕያው በሆነው መንፈስ ከክርስቶስ ኢየሱስ ጋር ደግሞ ምን ብላችኋል? ተነስታችኋል። አንድ ላይ አይደል? እንግዲህ አይደል? አላፋዊ ጊዜ ነው። ምንድን እንግዲህ ከክርስቶስ ኢየሱስ ጋር ከተነሳችሁ ሞታችኋል። አሁን ግን ሕያው ሆናችሁ በመንፈስ የምትኖሩት በማን ነው? በክርስቶስ ኢየሱስ ነው። ሮሜ 6ን እንደማገናዘቢያ ሄዳችሁ ይዩት። እኔ አሁን ያለሁት በክርስቶስ ኢየሱስ ላይ ባለው የሕይወት ታሳቢነት እንጂ የለውም ያለ ሰው አለው እያለ ያስቸገረበት ዘመን ነው። የለውም ብሎ በአደባባይ የመሰከረ ሰው፣ የለውም ብሎ በብዙ መንገድ ከጌታ ጋር ተባብሬ ያለው ብሎ መሞቱን አስመስክሮ ነገር ግን እንዳለ እዚህ ሀገር የሞት ሰርቲፊኬት ከወሰዳችሁ በኋላ ህጋዊ አካል አለኝ ብላችሁ ብትነሱ ወንጀል። ሰርቲፊኬቱንም የሰጣችሁ አካል ወንጀለኛ ነው። ለምን? በ5 ዶክተሮች መሞታችሁ፣ የልብ ምታችሁ መቆም፣ ሰውነታችሁ መቀዝ፣ የተለያየ 5 ሳይናል ፔድ ሐኪሞች አሉ እዚህ ውስጥ ማረጋገጫ መስጠት አለበት። መጽሐፍ ቅዱስ እንደሞታችሁ ማረጋገጫ ሰጥቷችኋል። አለው እያላችሁ ነው እናንተ። ብዙ ሰው አለው አልሞትኩም አለው። ህጋዊ አይደለም ያ አካል። የሞተው ሰው ሕያውነትን የሚያገኘው በህግ ሳይሆን ከህግ ውጪ ነው። የሞተ ሰው ድጋሚ አለው ብሎ ቢመጣ ምትሃት ነው። ሰዎች ሞተናል ብለው አሜሪካን ሀገር የሆነ ታሪክ ነው ማለት ሰውየው ከሚስት ጋር ተስማምቶ ኢንሹራንስ ወሰደ። ፔሩ ነው የሆነ ሀገር ሄዶ ከዛ በኋላ በቃ ሰርቲፊኬት ገዝቶ ሞቶ በቃ መቃብር ተሰርቶ ሰርቲፊኬት ከዛ ለሽርሽር ሄደን ነው ብለው ከዛ ሰውየው ብሩን ተካፈሉ። ያገኙትን ገንዘብ ተመልሶ መጣ። ሰው ሁሉ ማመን አልቻለም። ሰርቲፊኬት የወሰደ ሰው የሞተ ኢንሹራንስ የበላ ሰው አለው ብሎ ብድግ አለ። ሲገኝ እዚያው ፖሊስ የለህም እኮ የለውም ብለሃል፣ እንዴት ነው ህጋዊ አካል ሆነ አሁን አለው በአካል ብለ የመጣው አለ። እና አይ እኔ በቃ ቀድሞም አለ፣ ግን ታዲያ ወንጀል ነው። ስለዚህ በክርስቶስ ኢየሱስ እኮ እናንተ ሞታችኋል። ይሄ አመል ከየት መጣ? ከየት ተወለደ? እንዴት? የለውም ብላችሁ እኮ ሞታችሁ ከክርስቶስ ኢየሱስ ጋር ሁሉን ነገር መቃብር ውስጥ ትታችሁ እንደገና እንደ አዲስ ቆማችኋል። ሞታችኋል። ከእንደገና ደግሞ ሕያው በሆነው በክርስቶስ ኢየሱስ ሕይወት ተነስታችኋል። እስቲ በአዲስ ሕይወት ተነስቻለሁ ብሎ የሚያምን ሰው። ስለዚህ አሮጌው ሰው በእኔ ሕይወት ላይ ስልጣን የለውም። ሁል ጊዜ የምመግበው አዲሱን ሰው ነው። አዲሱን ሰው የመመገቢያ መንገድ አንድና አንድ ነው። አዲሱን ሰው የምትመግቡት ሰማይን በማሰብ ነው። ክርስቶስን በመሻት ነው። ክርስቶስን በመናፈቅ ነው። ክርስቶስን በማወቅ ነው።
ሞታችኋል፣ ተነስታችኋል። ሕይወታችሁ ሶስተኛው በአብ ቀኝ ከክርስቶስ ኢየሱስ ሕይወታችሁ ከሆነው ከክርስቶስ ኢየሱስ ጋር ተሰውራችኋል። እግዚአብሔር እኛን ያስቀመጠበት ፖዚሽን፣ እኛን እግዚአብሔር ያመነበት ቦታ ክርስቶስ ኢየሱስ ባለበት፣ ሕይወታችን የሆነው ክርስቶስ ኢየሱስ ባለበት በአብ ቀኝ ተቀምጠናል። አሁን ችግሩ እዛ እንደተቀመጠ ሰው መኖር አለመቻል ነው አይደል? ድርጊታችን ያለንበትን ቦታ ያሳያል። በንጉሥ ቤት ስርዓት ልጆች ከ7 ዓመታቸው ጀምረው ንጉሥ ወይንም ደግሞ ልዑል ምን መሆን እንዳለበት እየተነገራቸው ያድጋሉ። እንደዚህ ነው የምትኖረው፣ እንደዚህ ነው የምትኖረው፣ እንደዚህ ነው የምታደርገው፣ ይሄ በንጉሥ ደንብ ውስጥ የለም፣ ይሄ ምን ደንገጡር ተቀጥሮላቸው ማለት ነው። ይሄ ሰው ግን ከዛ ሕግ አፈንግጦ ሲወጣ የንግስና ስርዓቱን ለመፈጸም ብቁ አይደለም ይባላል። አይታችኋል። አሁን ሁለቱን የዲያናን ልጆች አንዱ በቃ እኔ ዘለል ያለ ወጣ ያለ ኑሮ ይኖራለሁ፣ ቤተ መንግስት ይቅርብኛል። መብት ነው። ከቤተ መንግስት ውጪ ስርዓቱን ሳታከብር መኖር መብት ነው። አያችሁ፣ የተቀመጥንበት ፖዚሽን እግዚአብሔር ለፍጥረት ሁሉ የሚናገረው ነገር አለ። ጀርመን የሚሰራው ስራ ከየት ነው? ከሰማይ ነው? ከምድር ነው? ፍጥረታዊ ነው? ስጋዊ ነው? አያችሁ። ስለዚህ እግዚአብሔር ወስዶ ያስቀመጠን ለምን እግዚአብሔርን ወይንም ደግሞ በሰማይ በአብ ዘንድ ያለውን እናስባለን ብና ፖዚሽናሊ እኛ ምድር ላይ አይደለንም። ፖዚሽናሊ እግዚአብሔር ያስቀመጠን ከክርስቶስ ኢየሱስ ጋር ባለንበት በተሰወርንበት ህይወት ውስጥ ነው። ተግባራችን፣ ኑሯችን፣ ድርጊታችን፣ እርምጃችን ሰማይን ይናገራል። እገሌ ጋር እግዚአብሔር አለ፣ እገሌ ህይወት ውስጥ እንደ እግዚአብሔር የተገራ ህይወት አለ። እኛን ሲያዩ እግዚአብሔርን ያያሉ፣ እኛን ሲያዩ ክርስቶስን ያያሉ። ህይወታችን አንዱን ይናገራል፣ ወይ ምድርን ይናገራል፣ ወይ ሰማይን ይናገራል። ሰው ሲያያችሁ ስለ እናንተ ምን ያስባል? እናንተ ሞታችሁ ክርስቶስ በእናንተ ካለ የምታደርጉት የክርስቶስ ኢየሱስን ስራ ነው። ከዚህ ውጭ አታረጉ። እና እስቲ የኛን ህይወትን ገምግም። 20 ዓመት በጌታ ቤት፣ 30 ዓመት በጌታ ቤት፣ 15 ዓመት በጌታ ቤት ክርስቶስን ኢየሱስ በመናፈቅ የተሰራ የህይወት መልክ በእኛ ላይ ምን ይመስላል? ይሄ ለኔም ለናንተም ሆምወርክ ነው። ስለዚህ ሰማይን የምታስቡት ተስፋችሁ የሆነው ክርስቶስ ውስጥ ተሰውራችሁ በአብ ዘንድ ስላላችሁ የናንተ ተስፋ፣ የናንተ የህይወታችሁ ግብ፣ የናንተ መፈጸሚያ፣ የናንተ መጨረሻ አብ ዘንድ በአብ ፊት ለፊት መኖር ነው። ስለዚህ በሰማይ እንደሚኖር ሰው በማዕረግም በኦቶሪቲም እዛ ላይ እንደተቀመጠ ሰው አስቡ። ሰው አያችሁ አንድ ነገር ነው። ክርስቶስ ኢየሱስን ባየንበት ልክ እግዚአብሔር በእኛ ህይወት ውስጥ የሰጠው ድርሻ አለ። አሁን ያው ጽንፍ ያለ ትምህርት ስላለ ማለት ነው። ምን ያረጋል? በቃ ጸድቀን አለ። አንዴ ከጸደቅን በኋላ አንድ ነገር አስቡ። ጨው በልቶ ውሃ መጠጣት የጨው ህግ ነው። ብዙ ሶዲየም ወደ ሰውነታችሁ ከገባ ሴላችሁ ውስጥ ስለ ውሃ በጣም ትጠጣላችሁ። ሳትወዱ ከተለመደው የውሃ አጠቃቀም ስርዓት በላይ ውሃ መጠጣት ትጀምራላችሁ። ይሄ የጨው ባህሪ ነው። ጨው ሶዲየም በባህሪው ሰውን የማስጠማት ባህሪ፣ እኔ ላይ አይሰራም
ብትሉ ወይ እኔ ላይ አይሆንም ብትሉ ተፈጥሮ ለጨው የሰጠው ባህሪ ስለሆነ ባህሪውን መግለጥ ግድ ነው። አያችሁ፣ እኛም ደግሞ የተቀበልነው ሕይወት ክርስቶስ ኢየሱስ ስለሆነ ይሄንን ሕይወት መግለጥ አልፈልግም ብትሉ መብታችሁ ነው። ነገር ግን ክርስቶስ በእኛ በመኖሩ የሚገለጥ ሕይወት አለ። ስለዚህ በአብ ቀኝ እንዳለ ሰው እንኑር፣ በአብ ቀኝ ዘንድ እንዳለ ሰው እንመላለስ። አብ ዘንድ እንደተቀመጠ ማዕረግ እንዳለው ሰው ሕይወታችን ያንን የሚመጥን ሕይወት እንዲኖረው መጽሐፍ ቅዱስ ይነግረናል። ኢየሱስ ይባረክ። አራተኛውን ሐሳብ እለውና እጨርሳለሁ። ከዛ ግን አንድ መፍትሄ የሚሆን በክፍል ውስጥ ከተነገረ ሐሳብ መሃል አንዱን እልና እጨርሳለሁ። አራተኛው ተስፋችን ሕይወታችን የሆነው ክርስቶስ ኢየሱስ በክብር ሲገለጥ አብረን ምን እንላለን? እንገለጣለን። መጽሐፍ ቅዱስ እኛ የከበረ የተሻለ የሚበልጥ ተስፋ አለን። ለምን በጽድቅ በዚህ ምድር እንኖራለን? ለምን በተለየ ሕይወት በዚህ ምድር እንኖራለን? ለምን ለኃጢአትም እንላለን? ለምን ደግሞ በብዙ መንገድ የሚቀርበውን ግብዣ እንከላከላለን? የሚመጣ አብረነው የምንገለጥ ጌታ ስላለን፣ የሚመጣ በክብር አብሮን የሚገልጠን ጌታ ስላለ ለዚህ ለዓለም እንሞታለን፣ ለኃጢአት እንሞታለን፣ ለኃጢአት እምቢ እንላለን። በዚህ ምድር የሚቀርበውን የትኛውንም ግብዣ እንከለክላለን። ለምን? አብረነው የምንገለጥ የምንናፍቀው ጌታ አለ። ይመጣል። ስለሚመጣ እሱ ስለሚገኝ እሱ በሕይወታችን ውስጥ ስለሚታይ እሱን ጌታ ስለምንጠብቅ በጽድቅ እንኖራለን። እርሱን እንደሚጠብቅ ሰው በጽድቅ እንመላለሳለን። ለምን? በክብር ለአንዴና ለመጨረሻ በሱ ፊት አብረን ምን እንላለን? እንገለጣለን። የሚመጣው ጌታ የኖርንበትን ዘመን ሁሉ ቆጥሮ በትክክል ዋጋችንን ሊከፍለን ክርስቶስ ኢየሱስ የክብርን አክሊል ጳውሎስ እንዳለው ሊሰጠን እርሱ ምን ይላል? ይመጣል። እኔ ወይ ወደ እርሱ እሄዳለሁ፣ የክብርንም አክሊል ከእርሱ እቀበላለሁ፣ ሩጫዬንም ደግሞ ጨርሻለሁ እንዳለ እንደ ጳውሎስ የምንጠብቀው ጌታ አለ። የምንጠብቀው ክብር አለ። የምንጠብቀው አክሊል አለ። የምንጠብቀው የከበረ ሕይወት አለ። ለምንጠብቀው ሕይወት የሚመጥን ስጦታ አለ። እሱም የክብር አክሊል የሚባል እርሱ ሲመጣ ከእርሱ ጋር በክብር እንገለጣል። እሺ አልክ፣ ይህን ሁሉ ነገር አወራ። አሁን ምን እናድርግ? እንግዲያ ሞክረን ደግሞም ኑሮ ይዞን በብዙ አቅጣጫ እኛ ኃላፊነት ያለብን ሰዎች ነን እና ደውጫ አትጨቅጭቀን እና የምትለውን ብለህ ጨርሰው ውረድ ብትሉኝ አንድ ነገር እላችኋል። 5 ላይ ያለው ምንም አሁን ከዚህ ውስጥ በቃ ብለ የልብህን ሐሳብ ብትሉ እንደ ሐሳብ የምትይዙትን ነገር በቃ ልተውላችሁ። በሐሳቡ መጠቅለያ ላይ መሻታችሁንና አይምሮአችሁን አድሱት። ብልጫ ያለውን አንደኛ የሆነውን ክርስቶስ ኢየሱስን አክብሩበት። በአራት ነጥብ ንገረን ብትሉ ጭመቀው ብትሉ ምነግራችሁ ይሄንን። ከዛ 5 ላይ እንዲህ ይላል። እችን ሐሳብ ልና ጨርሳለሁ። ስለዚህ ምድራዊ ምኞታቻችሁን ምን በሉ? ግደሉ። እኔ ምን አይነት በቃ ከጥበበኛ ሁሉ በማን ትደነቃለህ ብትሉኝ ራሱን መግዛት የቻለ ሰው። አቤት ያ ሰው እኮ ያጓጓል። እኔ ያ ሰው ያስደንቀኛል። ራስን መግዛት ለመንግስት፣ ራስን መግዛት ለሀገር። ታውቃላችሁ ስንት ሰው ራስን ባለመግዛት ፍጥረታዊው ዓለም ላይ በየዕለቱ ሕይወት የሚገበርበት በአንድ ሰው ራስን አለመግዛት ማለት ነው። መንፈሳዊ ዓለም ውስጥ ግን ምንድን ነው የሚለን? ግደሉት። ለምኞት የሚያነሳሳ ያሮጌውን ሐሳብ ምን በሉት? ግደሉት። እንዴት ነው የምንገለው?
መሳሪያ መንፈሳዊ ነገር ነው። አይቻል እንዴት ነው የምንገል? አስርቡት። ሰው ለመግደል ማስራብ ነው አይደል? አሮጌውን ሰው እንዳይቀሰቀስ እንዳይነሳ የምትገሉበት መንገድ ምን ማድረግ ነው? ማስራብ ነው። ሐሜት ማስራብ፣ ወሬ ማስራብ፣ ክፋት ማስራብ፣ ኃጢአተኛና ዓለማዊ ምኞትን ማስራብ። ማስራብ ማለት መከልከል፣ እድል አለመክፈት፣ እድል አለመስጠት። ስለዚህ ይህንን በአስራብ ነው ቁጥር አዲሱ ሰው እየበረታ ሰማይን በመናፈቅ በመጣር ይኖራል፣ በጣር ውስጥ ይኖራል። ጳውሎስ የሚናገረው ነገር የምመርጠውን መምረጥ አቅቶኛል፣ በጣር ውስጥ አለሁ። መሄድም ለኔ እኮ በጣም ጠቃሚ ነገር ነው። እናንተ መሄድ አይደለም መኖር ነው ሁሌ የምታስቡት አይደል? ለዚህ ሰው ግን መሄድም ራሱ ናፍቆት ሆኖብኛል። ግደሉት፣ ምኞቶቻችሁን ግደሉት። ሮሜ 6 ላይ አይደል? ለኃጢአትና ለአመጽ የጦር ዕቃ አድርጋችሁ ብልቶቻችሁን ከማቅረብ ይልቅ ደግሞ ለተሻለው ለእግዚአብሔር የጦር ዕቃ አድርጋችሁ እንድትሰጡ ይልና ሐሳቦችን ያብራራል። አስቡ ነፃ የወጣችሁበትን ሕይወት እያለ 6ን ብዙ ለዚህ የሚረዳ ሐሳብ ስላለው ሮሜ 6ን አንብቡት። መግደል፣ ማስራብ። እኛ እኮ ሕያው ሆኖ ይሄ የወደቀው አዳማዊ ማንነት ሕይወት በሕይወታችን ውስጥ ስፍራ የሚያገኘው መልካምን ነገር አካላችንን ከመመገብ ይልቅ ክፉን ነገር ስለምንመግበው ያኛው ጉልበት እያገኘ ይሄኛው ሊያሸንፍ ይሞክራል። ስለዚህ ምን በሉት? ግደሉት፣ አስርቡት፣ አሳጡት። የማይመች እናንተን ሳይሆን እግዚአብሔርን የማያከብር ንግግር ሁሉ ምን በሉ? ራቁ። መጽሐፍ ቅዱስ ሲናገር ብልቶቻችን ሁሉ እንደ መንደርደሪያ ይጠቅማሉ። አያችሁ፣ አሁን አሜሪካን ሀገር በእያንዳንዱ ቦታ ላይ የመንደርደሪያ መሬት አላት። ኤዥያ ውስጥ አላት፣ አፍሪካ። ጠላትን ከአንድ ቦታ ተነስቶ ለመምታት መንደርደሪያ መሬት ያስፈልጋል። ጠላት ደግሞ የእኛን ብልቶች ነው የሚጠቀመው። በፈቀድንለት መጠን እንደ መንደርደሪያ መንደር አድርጎ ተቆጣጥሮ ሕይወታችንን የሌሎችን ሰዎች ሕይወት ማጥፊያ ይሆናል። ከልክሉት፣ አትፍቀዱለት፣ ግደሉት። እንዴት እገለዋለሁ? እንዳልኳችሁ አስርቡት። ሐሜትን አስርቡት፣ ይቅር አለማለትን አስርቡት። ይሄም በተራበ ቁጥር አካላችን በብዙ ይበረታል። ግደሉት። የማይከብረውን እግዚአብሔር ከፍ የማይልበትን አካል ወይንም ብልት በማስራብ አሮጌውን ሰው ግደሉት። እግዚአብሔር ይባርካችሁ።